የሰውን ቤት መተማመን መጨረሻው ይሄ ነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን። በጣም ነው ያሳዘነችኝ ልጅ እንደዚህ ስታለቅስ ማለት ነው። በጣም ለዚህ ሁሉ ነገር የዳረጋት ታዲያ ምንድን ነው የእሷ ሀሳቧን ጥላ መቀመጧ ነው። ብዙ ጊዜ እናገራለሁ እኔ እባካችሁ እባካችሁ መዳም ቤት ስትቀመጡ እስከ መጨረሻው ድረስ ሀሳባችሁን አትጣሉ። በተለይ ደግሞ በውጭ ያላችሁ በውጭ ጠፍታችሁ የምትሰሩ ማለት ነው። እዚህ ችታችን ላይ የደረሰባት ነገር ምንድን ነው በዝርዝር የምነግራችሁ ይሆናል። እባካችሁ የቪዲዮ ለብዙዎች አስተማሪ ነውና ላይክ እያደረጋችሁ ጀምሩት። እንደዚሁም ሼር ለማድረግ ግዴታ ዩቱበር መሆን አይጠበቅባችሁም። ባለው ነገር ለጓደኞቻችሁ ሼር አድርጉላቸው ይድረሳቸው። እንዲሁም በጣም ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። ሌሎች ነገሮችም አሉ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዘት ተርፍ ይበልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር ምንድነው? አንዲት እህታችን መዳም ቤት ረጅም ጊዜ የሰራችበት ቤት ሳታስበው ድንገት በሌሊት እቃዋን አውጥታ፣ በጣም ብዙ ቃና ያላት በፌስታል የተቆጣጠረ ልብስ አላት፣ ብዙ ነገር ነውና አውጥታ ነው የጣለቻት ውጭ ላይ ማለት ነውና በጣም እያለቀሰች አሁን በዚህ ሰዓት ወዴት ልሂድ? ምክንያቱም አንዳንዶቻችን ደግሞ ዳታ ብዙ ጊዜ አንጠቀምም። መዳም ቤት ነው ኢንተርኔት ነው የምንጠቀመውና ለረጅም ጊዜ ተጠቅማችሁ ሳታውቁ ስትቀሩ ዳታ ራሱ እንዴት ማብራት እንዳለባችሁ ይቸግራችኋል ማለት ነው። ግራ ትጋባላችሁ፣ ብዙ ትደናገጣላችሁ። እቃችሁ እንደዚህ ውጭ ተዝረክርኮ የተፈጠረው ነገር ድንጋጤ ራሱ ብትችሉ ራሱ እንድትረሱት ያደርጋችኋል። እና ዛሬ እንግዲህ ምላችሁ የመጣሁት ባጭሩ እባካችሁ ሰው ቤት ያላችሁ ሰዎች፣ በተለይ ደግሞ በውጭ ጠፍታችሁ የምትሰሩ ሰዎች እቃ አታብዙ። በእውነት እቃ አታብዙ። በቃ ሸንከፍ አድርጋችሁ ትንሽዬ ሻንጣ ትበቃችኋለች ማለት ነው። ኮተት አትግዙ። በየፌስታሉ በየነገሩ እየቆጣጠራችሁ ሰው ቤት አታስቀምጡ። እንደዚህ የሆነ ቀን አውጥተው ይጥሏችኋል ማለት ነው። የፈለገ ነገር ቢሆን እኔ እንጃ። እኔ በግሌ ብዙ ጊዜ ነግሬያችኋለሁኝ። ሰው አትመኑ። በተለይ ደግሞ የዚህ ሀገር ሰዎች በደቂቃ በሰከንዶች ነው የሚገለባበጡት ማለት ነው። እንደ አበሻ እንኳን አይደሉም። አበሻ ራሱ በአሁን ሰዓት ዛሬ አለሁልሽ፣ ዛሬ ከጎንሽ ነኝ፣ ዛሬ ካለኔ ላንቺ ማን አለ የሚልሽ አበሻ ነገ ጠዋት ማንነሽ ሊልሽ ይችላል። እስከ ዛሬ ድረስ ሰው አምናችሁ በሰው የሆነ ነገር የደረሰባችሁ ሰዎች ናችሁ። አክስት፣ ወንድም፣ የተለያዩ ቤተሰብ ቤተዘመድ ከጎን ይቆማል በቸገሬ ሰዓት፣ ባዘንኩ ሰዓት፣ በቃ እሱማ የራሴ ሰው እኮ ነው ብላችሁ የምትተማመኑበት ሰው ያደረሰባችሁን ነገር የደረሰባችሁ ታውቁታላችሁ። ያልደረሰባችሁ መቼም የሆነ ቀን ይደርስባችኋል። በእውነቴን ነው የምላችሁ። የማትጠብቁት ሰው የራሴ ያላችሁት ሰው የእናንተ እንዳልሆነ አንድ ቀን ትረዳላችሁ። በቃ እስከ ዛሬ ድረስ የኖርኩ ኑሮ ውሸት ነበር ወይ ትላላችሁ። ገባችሁ? ለምን ሰው ላይ ብዙ ተስፋ መጣል በጣም ከባድ ነው። በጣም ከባድ ነው። አንድ ቀን ሁሉንም ነገር ትረዱታላችሁ። እስከዚያ ድረስ ግን እባካችሁ ሰው አትመኑ ነው የምላችሁ ማለት ነው። ሰው አትመኑ። እንደውም ቤተሰብ ምናምን እንደዚህ ነገር ይሻላል። ሲጀመር ሰው አይታመንም፣ ግን ይሻላል። ግን ሰው ሀገር ሆናችሁ እንዴት ነው ሰው ቤት ይሁን ሁሉ እቃ መሰብሰብ፣ በየፌስታሉ በየምናምኑ እቃ አታጠራቅሙ። እውነቴን ነው የምላችሁ። እቃ አትግዙ። እኛ አረብ ሀገር ያለን ሰዎች ለምን እንደሆነ አናውቅም። በቃ ልብስ መሰብሰብ፣ ጫማ መሰብሰብ 2 ዓመት 3 ዓመት የተጠራቀመ ልብስ። በነገራችን ላይ አንደኛው ፋሽኑም ያልፍበታል። ሁሌም እኮ አዲስ ነገር እየመጣ ነው የሚሄደው፣ አዲስ ነገር። ገባችሁ? ስለዚህ ለምትጠቀሙ ብቻ ግዙ እንጂ ከምትጠቀሙት ውጪ ገና ነገ ሀገር የሴድ ብላችሁ መቼ እንደምትዩ እንኳን የማታውቁበትን ቀን ለዚያ ቀን እየገዛችሁ አታጠራቅሙ ማለት ነው። ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። እናንተ ሰውነታችሁ ሊጨምር ይችላል፣ ሊቀንስ ይችላል። ዛሬ የሆናችሁ ልብስ ነገ ሊሆናችሁ ላይሆናችሁ ይችላል። እንደገና ደግሞ በዛሬ ሙድ ላይ ሆናችሁ ወደዳችሁት ልብስ ነገ ሊያስጠላችሁ ይችላል ማለት ነው። ምክንያቱም ጸባያችን ሁሌም በየቀኑ ስለሚቀያየር። ስለዚህ ልብሳችሁን ባጭሩ ሸንከፍ አድርጋችሁ በትንሽ ነገር አስቀምጡ። እንደዚያ ብትሆኑ ድንገት እንደዚህ አይነት ነገር እንኳን ቢፈጠር ምንም ችግር የለውም። ያችን ሻንጣችሁን ብድግ አድርጋችሁ ወዴትም በቃ ስልካችሁ እንደውላችሁ ትሄዳላችሁ ማለት ነው። እንዲህ ግን ሜዳ ላይ ሜዳውን በሙሉ ነው ያትረፈረፈችባት ማለት ነው። ሴትዮዋ እንዳለ የረፈረፈችባት ቆማ ታለቅሳለች። ሰው የት ልሂድ አሁን? ምንድን ነው ማድረግ ያለብኝ? ለምን እንደዚህ ስንት ዓመት የሰራሁበት እንዴ! የሰው ቤት እኮ ነው። በቃ ሰራተኛ ነበርሽ። በተለይ ደግሞ በውጭ የምንሰራ ሰዎች የታወቀ ነገር ነው። እነሱ ስለኛ ምንም አይነት ኃላፊነት የለባቸውም። በፈለጉ ቀን በፈለጉ ደቂቃ ሌሊትም ይሁን ምንም ይሁን ፈጣራቸውን ካልፈሩ በፈለጉ ሰዓት ማሰናበት ይችላሉ። እኛም በዚያው ልክ እንደፈለግነን እነሱ አያስገድዱንም በምንም ነገር ማለት ነው።
ስለዚህ ይሄ በሆነበት ታዲያ ሰው ቤት እንድነው ሰውን አምናችሁ እንደዚህ እቃ መሰብሰብ እውነቴን ነው የምላችሁ። አይደለም ሰው ቤት ወደ ሀገራችሁ ራሱ እንዲህ አይነት ኮተት ሰብስባችሁ አትሂዱ። ጥቅም የለውም። ዝም ብላችሁ ሻንጣ መሸከም መጎተት፣ ከዚያ እዚህ ሄዳችሁ ልብሱን ሻንጣውን ስትከፍቱት ምንም ትርጉም የሌለውን ነገር ትናድዳላችሁ ሁላ ማለት ነው። የእውነት በጣም ብዙ ማውቃቸው ልጆች እዛ ሀገር ከደረሱ በኋላ ተጸጽተው እባካችሁ እንደዚህ አታድርጉ፣ አገራችን ላይ በጣም ቆንጆ ኳሊቲውን የጠበቀ ልብስም ሆነ ጫማ አለ፣ ብሩን ብቻ ይዛችሁ ነው ሲሉ ብዙ ጊዜ ሰማለሁ። እነሱም እኮ ግን ተነግሯቸዋል፣ ይዛችሁ አትሄዱ ተብለዋል እኮ ግን አንሰማም። ሁላችንም ብንሆን በራሳችን ላይ እስካልደረሰ ድረስ ማለት ነው። እኔ አንዲት ጓደኛ አለች፣ በቅርብ ነው ሄደችው። የሀገር ልብስ ነው ይዛ ሄደችው ልብስ ግን ብዙም አልቆየችም፣ ወዲያው ነው የሸጠችው። ምክንያቱም ሰውነቷን በጣም ስለጨመረ፣ አንደኛ ይዛ ሄደችው ልብስ ደግሞ እዚህ ሀገር ስታየው በጣም ተራ ልብስ፣ በቃ ምንም ጥቅም የሌለው ነገር ነው የሆነባት ማለት ነው። ለሰውም እንዳልሰጠው ምንም በቃ ወይ ስም የለው። እኔ እንደዚህ ያለፍቼበት አጠራቅሜበት አጌጣለሁ ብዬ ነበር፣ ግን እዚያ ስሄድ በጣም ተራ ልብስ ነው የሆነብኝ። ምን ገባችሁ? ብሰጣቸው ራሱ ሰልባጅ እንደዚህ አደረገች እንደዚያ ነው የሚሉኝ ብዬ ስላሰብኩኝ፣ መቼም ታቋታላችሁ ዩቲዩበር እናት እሷ ተናግረዋለች በቻናሏ ላይ ማለት ነው። እኔም በዚሁ ልንገራችሁ ብዬ ነው። 20 ሺህ ብር የሸጥኩትን ያለችው ይዛ ሄደችው ልብስ ጠቅላላ ማለት ነው። ይዛ ወጣ ሱቅ ላይ ቦንዳ ቤት እንደዚህ መንገድ ላይ ዘርግቼው 20 ሺህ ብር ብቻ ነው የሸጥኩት ብላ ተናግራለች። እና እኛ ከእነሱ ትምህርት መውሰድ አለብን ግዴታ። ደግሞ እኛም ተመሳሳይ ስተሰርተን 3-4 ካርቶን ካርጎ አድርገን ከዚያ በሻንጣችንን ጎትተን ይዘን ሄደን እዚያ ከሄድን በኋላ ለምን እንደዚህ አደረግን ብለን አልቅሰን እንደገና ከኔ ማር ሌላ ሰው ከምንል ይልቅ ከእነሱ ለምን አንማርም? እነሱ መቼም የጎዳቸውን ነገር ነው የተናገሩት። እንደኔ በቃ ቅያሬ ልብስ ብቻ ከያዝን ከዚህ ውጭ በጣም የሚጠቅሙንን ነገሮች አሁን ካርጎ ከምናደርግ በዚያ በሻንጣችን የሚጠቅመንን ነገር ብርድ ልብስ፣ የቡና መፍጫ፣ የተለያዩ ማሽኖችን በቃ በሚቻል በሚፈቀድን ልክ ይዘን ብንሄድ ይጠቅማል ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ብዙዎች ተናግረዋል። እኔ በራሴ ሄጄ አይቼዋለሁኝ። አንድ ልብስ የለበስኩት ልብስ አልነበረም፣ እንዳለ እየተዋስኩ ነበር ስለብስ የነበረው። ምክንያቱም እዚያ ስትሄዱ እዚህ የለበስኩት ልብስ እዚህ የገዛችሁት ልብስ በሙሉ እዚያ ስትሄዱ ያስጠላችኋል። እዚያ ካለው ልብስ አንጻር ማለት ነው እንዴት እንደሚያማምር የምሬ ነው መላችሁ። ሄዳችሁ ብቻ የዚያን ጊዜ ስታዩት ይህንን ቮይስ የሰማችሁ ይህንን መልእክት የሰማችሁ ሰዎች ያቺ ልጅ ምን ብላን ነበር ትላላችሁ። 100% እርግጠኛ ሆኜ ነው የምነግራችሁ። ስለዚህ ከዚህ ቀን በኋላ ኮተት አትሰብስቡ፣ ጨርቃ አትሰብስቡ። ሰው ቤትም ሆናችሁ እናንተ ለምንድነው ሸክም ሀሳብ የሚሆንባችሁ? የሰው ቤት ምንም ዋስትና የለውም። ዛሬ ትባረሩ፣ ነገ ምን ይታወቃል? ስለዚህ አነስ ያለች እቃ አነስ ያለች ሻንጣ ቢያንስ 10 ኪሎ ወይ 20 ኪሎ ሻንጣ ሽንክፍ አድርጋችሁ ሻምፓችሁን ምናችሁንም ሁሉን ነገር ባንድ ላይ አድርጋችሁ ይዛችሁ ትወጣላችሁ። ምንድነው ጭንቁ? ገባችሁ? ግን እንደዚህ እቃችሁ ተመነቃቅሮ እናንተ ዋጋ ከፍላችሁበት የገዛችሁት ልብስ ደግሞ ያሳሳል ለመጣል ራሱ ማለት ነው። ስለዚህ ትምህርት ይሆናችሁ። እባካችሁ አእምሯችሁን አታስጨንቁ፣ አእምሯችሁን አታስጠብቡት። ስንት የሚያሳስበን ነገር አለ። በዚህ ጉዳይ ደግሞ ሌላ ነገር ውስጥ አትግቡ። እቃችሁን አጠር መጠን አድርጋችሁ ያዙላችኋለሁ። ብር ካላችሁ ደግሞ የሚጠቅም ነገር ግዙበት። የእውነት ጨርቃ ነገር ገዝታችሁ ነገ ጠዋት ወይ በገዛችሁበት ዋጋ ሸጡት ወይም ምን አታደርጉት። በጣም የሚያስጠላውና ከሌሎች እህቶቻችን እኛ ልንማር ይገባል። በተለይ ደግሞ በሰው ሀገር ያላችሁ እቃ አታብዙ፣ በውጭ ያላችሁ በተለይ እና ይሄንን ነው የምላችሁ። ተጠንቀቁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው፣ ወዳችኋለሁ።